ደብረጽዮን ከአሜሪካ ከባድ ማስጠንቀቂያ ደረሳቸው። ትራምፕ ህወሓት ላይ ተቆጡ። አደገኛ መልእክት ወደ መቀለ ላኩ። የደብረጽዮን ተማጽኖ ለአምባሳደር ማሲንጋ። ደብረጽዮን የተሰበሰቡበት አዳራሽ በድሮን ተከበበ። ጽምዶ ፈጥረናል። የፋኖ መሪ ዘመነ ካሴ በይፋ አወጁ። ከውጭ ኃይሎች ጋር በመሆን የድሮን ጥቃት እየተፈጸመብን ነው። የፋኖ መሪው በፌዴራል መንግስቱ ላይ አዲስ ክስ አሰሙ። አብን ከጠቅላይ አማካሪ ማስጠንቀቂያ ደረሰው። ወደ ኋላ ከመሄድ ወደፊት መውደቅ ይሻላል። ዳንኤል ክብረት ለአብን ማስጠንቀቂያ ምላሽ ሰጡ። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ከኛ ጋር እስከ ፍጻሜው አብራችሁን ስትቆዩ እነዚህንና ለሳቱ መደመጥ ያለባቸው ትኩስ መረጃዎችን ታደምጣላችሁ። አብራችሁን ቆዩ እያለን ወደ ዝርዝሮቹ ተሻገርን። ባለፈው ማክሰኞ በህወሓት ሊቀመንበር አቶ ደብረጽዮን ገብረ ሚካኤልና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ መካከል በተደረገ ሚስጥራዊ የስልክ ውይይት አሜሪካ በህወሓት የቅርብ ጊዜ ወታደራዊ እንቅስቃሴዎች ላይ ያላትን ቁጣ ገልጻለች። አቶ ደብረጽዮን የኢትዮጵያ መንግስት የውይይት በሮችን በመዝጋቱ አሜሪካ ጣልቃ ገብታ ሁለተኛ የፕሪቶሪያ ስምምነት እንድታመቻች ቢጠይቁም አምባሳደሩ ግን ጥያቄውን ውድቅ አድርገውታል የተባለው። ለዚህም በምክንያትነት ያነሱት ህወሓት ከዚህ ቀደም የነበረውን የአሜሪካን የዲፕሎማሲ ጥረት ማክሸፉን እንዲሁም ከኤርትራ መንግስት ጋር ያደረገውን ሚስጥራዊ የጦርነት ስምምነትና በሱዳን ቀውስ ውስጥ ያለው አደገኛ ተሳትፎ አሜሪካ በቅርበት እየተከታተለችው መሆኑን በማጋለጥ ነው። አምባሳደር ማሲንጋ አክለውም አሜሪካ በቀይ ባህር ላይ ያላትን ብሔራዊ ጥቅም አደጋ ላይ የሚጥል ጦርነት በኢትዮጵያ ውስጥ እንዲካሄድ በፍጹም እንደማትፈቅድ አበክረው በማሳሰብ ህወሓት በአስቸኳይ ወደ ነባሩ የፕሪቶሪያ ስምምነት እንዲመለስ ጥብቅ ማስጠንቀቂያ ሰጥተዋል። በውይይቱ ማብቂያ ላይ አቶ ደብረጽዮን ከአሜሪካ ጋር መነጋገራቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዳይሰሙ የሚል ተማጽኖ ከደብረጽዮን ለአምባሳደር ማሲንጋ መቅረቡ የተሰማ ሲሆን ደብረጽዮንም ከአሜሪካ ጋር እንዳይነጋገሩ ከኢሳያስ ማስጠንቀቂያ እንደደረሳቸው ገልጸዋል ነው የተባለው። አምባሳደሩ ግን ከነባሩ ስምምነት ውጪ ሌላ አዲስ ድርድር እንደማይኖር በማስረገጥ ነግሯቸዋል ሲሉ ምንጮች ገልጸዋል። የሸረና ጥቃቱን የጀመራችሁት እናንተ ናችሁ ሲሉ የአሜሪካው አምባሳደር ለዶክተር ደብረጽዮን መናገራቸውም ነው የተገለጸው። ከባድ መሳሪያዎች ከኤርትራ ወደ ትግራይ መግባታቸውን ዋሽንግተን ማውቋን፣ የትነግ አመራሮች ዲፕሎማሲውን ማዳከማቸውን በአሜሪካ አምባሳደር መጠቀሱም ታውቋል። ዩኤምዲ ሚዲያ ምንጮችን ዋቢ አድርጎ ባወጣው ዘገባ መሰረት ዶክተር ደብረጽዮን ባለፈው ማክሰኞ በተካሄደ የህወሓት ፖሊት ቢሮ ስብሰባ ላይ ከአምባሳደሩ ጋር ያደረጉት ውይይት አስመልክቶ ሪፖርት አቅርበዋል። ሊቀመንበሩ በስብሰባው ላይ ባቀረቡት ሪፖርት በሸሪና ግጭት ከተቀሰቀሰ በኋላ ትግራይ እየተጠቃች ዋሽንግተን ለምን ጸጥ አለች ብለው አምባሳደሩን መጠየቃቸውን ገልጸዋል። ላቀረቡት ጥያቄ ከአምባሳደሩ ያልጠበቀ ብርቱ ምላሽ ማስተናገዳቸው እየተገለጸ ሲሆን አምባሳደር ኤርቪን ማሲንጋ ጥቃቱን እየጀመራችሁት እናንተ ናችሁ ሲሉ ለዶክተር ደብረጽዮን መናገራቸው ተገልጿል። አምባሳደሩ አክለውም በቅርቡ በትግራይ ከተሞች በተካሄዱ ህዝባዊ መድረኮች ላይ ህልውናችንን በብልጽግና መቃብር ላይ በሚል የቀረቡ ንግግሮችን በማንሳት የህወሓት አመራሮች ዲፕሎማሲውን ማዳከማቸውንና ለውጥረቱ መባባስ ተጠያቂ መሆናቸውን በአሜሪካ አምባሳደር መጠቀሱም ተገልጿል። በአሜሪካ ኤምባሲ በኩል በተገኘ መረጃ ታንኮችና መድፎችን ጨምሮ ከባድ መሳሪያዎች ከኤርትራ ወደ ትግራይ መግባታቸውን ዋሽንግተን ማውቋም ተገልጿል። ህወሓት በከፈታቸው ጥቃቶች ከባድ ኪሳራ ማስተናገዱ ደግሞ በተለያዩ ዓለም አቀፍ ሚዲያዎች ጭምር እየተገለጸ ሲሆን ከሰሞኑ ወደ አማራ ክልል ሰሜን ወሎ ዞን የገባው የህወሓት አርሚ 31 ላይ የድሮን ጥቃት ተፈጽመው ሙሉ በሙሉ በሚባል ደረጃ መውደሙም እየተነገረ ይገኛል። ይህ በእንዲህ እንዳለ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከሰሞኑ ባደረጉት ስብሰባ በአየር ኃይል ከበባ ውስጥ እንደሚገኙ እየተነገረ ይገኛል። ደብረጽዮን ትናንት ምሽት ተንቤን ሳምረ ከተማ መግባታቸው የታወቀ ሲሆን በአሁኑ ሰዓት ውይይት እያደረገበት የሚገኝበት ትክክለኛ ቦታም በአየር ኃይል ድሮኖች ክትትል እየተደረገበት እንደሆነ ተገልጿል። በኢትዮጵያ ሰማይ ስር ከኢትዮጵያ አይኖች ውጪ የሆነ አንዳች ነገር የለም ሲል የነበረው አየር ኃይል እንዳለውም በህወሓት የሚደረጉ እያንዳንዱ እንቅስቃሴዎች እግር በእግር እየተከታተለ እንደሆነ ለማወቅ ተችሏል። በቀጣይ መረጃ ዘመነ ካሴ ከህወሓት ጋር ተጣምረናል ሲሉ በዓለም አቀፍ ሚዲያ ፊት በይፋ አውጀዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን መሪ ዘመነ ካሴ ከፈረንሳይኛ የዜና አውታር ጋር ሰፊ ቃለ ምልልስ ማድረጋቸው ተሰምቷል። ጋዜጣው ይፋ ባደረገው መረጃ የፋኖ አመራር ዘመነ ካሴ ከህወሓት ጋር ጥምረት መፈጠሩን መግለጻቸውን አስነብበዋል። የፈረንሳይኛው ቋንቋ የዜና አውታር የሆነው ለታምፕ ጋዜጣ ይፋ ባደረገው በዚህ ዘገባ መሰረት የፋኖ ኃይሎች አመራሩ ዘመነ ካሴ ባለፉት 2 ዓመታት ተኩል ውስጥ በሸዋ፣ በወሎ፣ በጎንደር እንዲሁም በወለጋ አካባቢ የሚንቀሳቀሱ ልዩ ልዩ የታጠቁ ቡድኖች በአንድ ብሔራዊ ንቅናቄና በአንድ ወታደራዊ ስር ማጠቃለል መቻላቸውን ገልጸዋል። ጋዜጣው ባወጣው መረጃ ላይ የፋኖ መሪው አዲስ ስምምነት መፍጠራቸውን እንደተናገሩ ቢገልጽም ከአማራ ፋኖ ብሔራዊ ንቅናቄ በኩል ይህ ዜና እስከተጠናከረበት ሰዓት ድረስ በይፋ የተሰጠ ማረጋገጫ ወይም ማስተባበያ የለም።
የአማራ ፋኖ ብሔራዊ ንቅናቄ አፋብን ሊቀመንበር አርበኛ ዘመነ ካሴ ከፈረንሳይ ጋዜጣ ጋር ባደረጉት ቃለ ምልልስ የፋኖ ትግል ዓላማዎችን፣ የውስጥና የውጭ ግንኙነቶችን እንዲሁም የአገሪቱን ፖለቲካዊና ጸጥታ ነባራዊ ሁኔታዎች አስመልክቶ ሰፊ ማብራሪያ ሰጥተዋል። ለነጻነትና ለእኩልነት እንታገላለን በሚል ርዕስ በፈረንሳይኛ ቋንቋ ይፋ በሆነው በዚህ ቃለ መጠይቅ ላይ አርበኛ ዘመነ የትግላቸው ዋና ዓላማቸውን እየተመለከተ መልእክት አስተላልፈዋል። የፋኖ እንቅስቃሴ ጠባብ የክልል ዓላማዎች ብቻ ሳይዝ የአማራን ሕዝብ መሰረታዊ የህልውና አደጋ የመከላከል የኢትዮጵያን ሀገራዊ አንድነት በዘላቂነት የመጠበቅና አገሪቱን ከጠርዝ ውድቀት የማዳን ታሪካዊ ኃላፊነት የተሸከመ መሆኑን አብራርተዋል። በዚህ ረገድም ለአማራ ሕዝብ ህልውና መታገል ማለት ለኢትዮጵያ አለመበታተን መታገል ማለት ነው ሲሉም ገልጸዋል። በፋኖ ኃይሎች መካከል የሚታዩ የአስተባባሪነት ክፍተቶችን ለመሙላት የተዋሃደ እዝ መመስረቱን የገለጹት ሊቀመንበሩ ከዚህም አልፎ ከሌሎች የኢትዮጵያ ፖለቲካና የታጠቁ ኃይሎች ጋር ሰፊ የትብብር በሮች መከፈታቸውን ጠቁመዋል። በዚህ መሰረት ከትግራይ ኃይሎች፣ ከጉምዝና ከቤንሻንጉል ማህበረሰቦች ወኪሎች እንዲሁም ከኦሮሞና ሌሎች የፖለቲካ ኃይሎች ጋር ውይይቶች መደረጋቸውና ለወደፊት ሀገራዊ አብሮነት ሲባል በጋራ ለመስራት በሩ ክፍት መሆኑን አስገንዝበዋል። የሀገሪቱ መንግስት የፖለቲካ መፍትሄዎችን ከመከተል ይልቅ ኃይልን ምርጫው አድርጎ እንደሚንቀሳቀስ የተናገሩት ዘመነ የመንግስት ኃይሎች በሰው አልባ አውሮፕላኖች፣ ድሮንና በከባድ መሳሪያዎች ንጹሃን ዜጎችን፣ መሰረተ ልማቶችን፣ ትምህርት ቤቶችንና ቤተ ክርስቲያናትን ሳይቀር ኢላማ በማድረግ ከፍተኛ ሰብአዊ ቀውስ እያስከተሉ ነው ሲሉ 4 ኪሎ ላይ ክስ አሰምተዋል። በግጭቱ ውስጥ የውጭ አካላት እጅ እንዳለበት ያነሱት ሊቀመንበሩ እንደ ዩናይትድ አረብ ኤምሬትስ ያሉ አገራት ለፌዴራል መንግስቱ የድሮን ዕቃዎችንና የቴክኒክ ድጋፎችን በማቅረብ ጦርነቱን እያባባሱት መሆኑን በቃለ መጠይቁ ላይ ገልጸዋል። የአፋብን ዋናና የመጨረሻ ግብ የአሁኑን አስተዳደር ከስልጣን በማስወገድ በኢትዮጵያ ውስጥ ለሁሉም ብሔሮች፣ ብሔረሰቦች እኩልነት፣ ነጻነትንና እውነተኛ ዲሞክራሲን የሚያረጋግጥ አዲስ ፖለቲካዊ ስርዓት መገንባት መሆኑንም ገልጸዋል። ይህ ቃለ ምልልስ መውጣቱ የፋኖ ትግል ከሀገር ውስጥ አልፎ ዓለም አቀፍ መገናኛ ብዙሃን ትኩረት እየሳበ መምጣቱን የሚያሳይ ነው ሲሉም በፋኖ በኩል ያሉ የሚዲያ አካላት እየገለጹ ይገኛሉ። በተለይም ከሌሎች የኢትዮጵያ ማህበረሰቦችና ታጣቂ ኃይሎች ጋር ጥምረት ለመፍጠር መታሰቡ የትግሉን አድማስ ሰፋ የሚያደርግና የኃይል ሚዛኑን ሊቀይር የሚችል ስትራቴጂካዊ እርምጃ ተደርጎ በፖለቲካ ተንታኞች እየተገመገመ ይገኛል። ፋኖ ከህወሓትና ሌሎች ኃይሎች ጋር ጥምረት መፍጠሩንና የጥምረቱ መሪ የፋኖ አለቃ ዘመነ ካሴ እንደሆነ ቢነገርም ከሰሞኑ በራያ አላማጣ አካባቢ በጋራ በመሆን በከፈቱት ጥቃት ግን በርካታ ጉዳቶች ማስተናገዳቸው እየተነገረ ይገኛል። ወደ መጨረሻው መረጃችን ተሻገርን። የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክር ሂደቱ ላይ ከተራ የአሰራር ግድፈት የዘለሉ ተደጋጋሚና የተደራጁ ጥቃቶች ተፈጽመዋል ሲል መክሰሱ ይታወሳል። ገዢው አካል መዋቅራዊ ጥሰቶችን እንደፈጸመ በማንሳት የከሰሰው አብን በአዲስ አበባ ጉዳይ ላይ የከተማዋ ነዋሪዎች ድምፅና ፍላጎት በአግባቡ ሳይወከል መታለፉንም ገልጾ እንደነበር አይዘነጋም። ታዲያ ይህንን የገለጸው አብን በመግለጫው የዝርዝራቸው ጉዳዮች የማይስተካከሉ ከሆነ ከውይይቱ ራሱን እንደሚያገል ያስጠነቀቀ ሲሆን እሱን ተከትሎም ወደ ኋላ ከመሄድ ወደፊት መውደቅ ይሻላል ሲሉ ዳንኤል ክብረት ለፓርቲው ምላሽ ሰጥተዋል። ወደፊት መውደቅ ወደ ዓላማ ለመድረስ መንገድ ይቀንሳል፣ ወደ ኋላ መሄድ ግን ከዓላማ ያርቃል፣ ዋናው ወደፊት መሆኑ ነው ያሉት አማካሪው እየተከራከሩም እየተጨቃጨቁም እያስፈራሩም እየዘለፉም ዋናው መመካከሩ ነው፣ ተዋለሁ እወጣለሁ የሚለው መንገድ በኢትዮጵያ ታሪክ አዋጥቶ አያውቅም ሲሉ ምላሽ ሰጥተዋል። አንድ ወር በሞላው የሀገራዊ ምክክር ጉባኤ ላይ የተሳተፉ ካሉ ተቃዋሚ የፖለቲካ ፓርቲዎች አንዱ የሆነው አብን ይህንን ክስ ያቀረበው ቅዳሜ ነሐሴ 9 2018 ዓ.ም ምሽት ባወጣው መግለጫ ነው። ፓርቲው በምክክር ሂደቱ ታይተዋል ያላቸውን መዋቅራዊ ግድፈቶችና የመርህ ጥሰቶችን በጥልቀት መገምገሙን አስታውቋል። ፓርቲው በሂደት ውስጥ የታየው ሁኔታ ከተራ የአሰራር ግድፈት ወይም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ አግኝተኗል ሲል በግምገማ የደረሰበትን ድምዳሜ ገልጿል። በሂደቱ ላይ የተፈጸሙ ተደጋጋሚና የተደራጁ ጥፋቶች የሀገራዊ ምክክሩን ታማኒነት፣ አካታችነት፣ ገለልተኝነትና ፍትሐዊነት ጥያቄ ውስጥ የሚያስገቡ እንደሆኑ አብን በመግለጫው መግለጹ የሚታወስ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።